ወዶች የቅድስትዬን ህይወት የቀየረ አምላክ የኛንም ህይወት ይቀይርልን። እንዳጣ ምን አለች? በአንዴ ከሰራተኝነት ወደ አሰሪነት እያለቻት ነበረ። የምር በጣም ደስ ይላል። በነገራችን ላይ የሁላችንንም ህይወት እንደዚህ በድንገት የሚቀይር አምላክ ይምጣ ነው የምለውና ቅድስትዬ እንግዲህ ግን ሰራተኛ ነበረች። እንዲሁም በስንት ነገር እየተንገላታች ማለት ነው። እንግዲህ ማህሌት ያላደረገቻት ነገር የለም። በጣም ነበር ያሰቃየቻት እና እንግዲህ ያንን ስቃይ አልፋ ያንን ጉድ አልፋ ያለን ሁሉ ነገር ታግሳ ዛሬ ላይ እመቤት የቤት እመቤት ለመሆን ችላለች ማለት ነው። እና በጣም ነው ደስ የሚለው። አንዳንዴ መታገስ ጥሩ ነው። ገባቸው የሆነን ነገር ስንታገስ ጥሩ ደረጃ ላይ እንደርሳለን። እና ልክ ቅድስትዬም ታግሳ የቤት እመቤት ለመሆን እንግዲህ ከን አብቅቷታል ማለት ነው። በጣም ደስ ብሎኛል። እንዲሁም ደግሞ አሁን ወልደው ከብደው ደግሞ ለቅድስት ለዚች ለምሳሌ ልጅ ያመጡላታል። ወንድም ብላለች እንግዲህ ከን ምሳሌና እንግዲህ ደግሞ ወንድ ላይ ከነቃጭሉ ነው የሚባለው። ወንድ ላይ ከነቃጭሉ እንደሚወለድላት ተስፋ እናደርጋለን። እና ማሮቼ አሁን እንግዲህ የቤት ሰራተኛዋ ነች። ብሩክ በነገራችን ላይ በእርግጥ መልካምነት ነው። አንዳንዴ መልካምነት በእርግጥ መቼና እንዴት እንደሚከፍለን አናቅም። ገባችሁ? የሆነ ጊዜ ላይ ሊከፍለን ይችላል የሆነ መልካምነታችን። ግን ደግሞ አንዳንድ መልካም ነገሮች የሆነ ሌላ ነገር ይዘውብን ይመጣሉ ከጀርባችን። ገባ? ምንድነው አሁን ብሩክ የሆነ ይሄ መልካምነቱ ነው ብዙ ፈተና ያደረሰበት እና ብሩክ እንግዲህ ይችን ልጅቷን ያመጣት እኔ ስህተት ሰርቷል ነው የምለው። ገባችሁ? ግን ደግሞ መልካምነት ነው ያኔ መልካምነቱ ነው። የሰው ልጅ እንደዚህ ይሆናል ብለን በፍጹም አናስብም። እና ብሩክን በእርግጥ ያው ከመልካምነት የተነሳ ነው እንደዚህ አድርጎ የመጣውና እንግዲህ እቺ ላይ ተያዥላትም ምን የላትም እንደ ዝም ብሎ ከሜዳ ነው ያነሳትና ብሩኬም እንግዲህ መልካምነቱን እናያለን። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናል ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? ያለው እግዚአብሔር ይመስገን። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። እንዲሁም ነባሮች ስለምታበረታቱኝ እጅግ አድርጌ አመሰግናለሁ። ተወዳጅና ልብ አንጠልጣይ የሆነውን ምሳሌ ድራማ ይዘንላችሁ ቀርበናል። መድብል በነገራችን ላይ እንደተመለከታት ይችማ ሰራተኛ አይደለችም ብሎ በጣም ተጠራጥሯል። በነገራችን ላይ መድብል በጣም ተጠራጣሪ ነው። በጣም ጎበዝ ነው በነገራችን ላይ እና እሱ እንግዲህ ተጠራጥሯታልና እንዲሁም በጣም በአይነ ቁራኛ እየተከታተላን ነበረ። እንዲሁ ግን እኮ ምንሽም የቤት ሰራተኛ አትመስሊ ምናምን እያላን ነበር ማለት ነው። እና ስትገባ በነገራችን ላይ የሆነ እንደ ሰራተኛ አልተቀበሏትም። በቃ እንደ ቤተሰብ አብረዋት እንደኖሩ ልክ አብራቸው እንደኖረች አድርገው ነው እንጂ በፍጹም የሆነ ደባልነት እንዲሰማት አድርገው እንግዲህ አልተቀበሏትም። እና ምሳሌ እንግዲህ ምንድነው ያለችው? ነይ ክፍልሽን ላሳይሽ ነበር ያለቻት ማለት ነው። ነይ ክፍልሽን ላሳይሽ፣ የድሮ ክፍልሽን አላለችም ቅድስትዬ። መጀመሪያ ነይ ክፍልሽን ላሳይሽ ምናምን ስትላት የድሮ ክፍልሽን አለ እንዴ ማን ነው የኔ የድሮ ክፍል ያደረገው ምናምን ስትል እንግዲህ ግን አይ ከእንግዲህ ነው ዳማ አንቺ የብሩክ አልጋ ትልቅ ስለሆነ እዝግ ስለማይበቃችሁ እዛ ነው ማደር ያለብሽ በማለትም እንትን ትላለች። ቅድስትዬም እንግዲህ ይች ልጅማ ወሬ ለምዳለች ተው ግን አንድ በሉልኝ እያለች ነበረ። መድብልም አይ እንደው በሆነ እንኳን አልተሳሳተችም ቅድስትዬ እውነቷን ነው፣ ምሳሌ ትክክል ነች እንግዲህ ክፍሏን ታሳያት ምናምን እና ምሳሌ እንግዲህ ግን ምንድነው ያለችው? እዚህ ቤት ስትኖሪ እንደ ሰራተኛ ሳይሆን ልክ እንደ ቤተሰብ ነው ማየት ያለብሽ፣ ልክ እንደ ቤተሰብ ሆነሽ ነው መኖር ያለብሽ እያለቻት ነበርና እንግዲህ የምሳሌ ትህትናዋ ራሱ ልክ ያባቷ ልጅ በቃ እንዴት አድርጋ ሻንጣሽን አንቺ እኔ ነኝ የሚይዝልሽ ምንም ነገር እንዳታስቢ ምናምን እያለች ራሱ በቃ ይሆናል አይደለ ፍሪ እንድትሆን ያደረገቻት። እናም እንደዛ እንግዲህ እያደረጉ አሁን ይችል ምን ትረዳለች ማለት ይች ብሩክ ይዟት የመጣት እንግዲህ የቤት አጋዣቸው ምንም የምታስብ ይመስላችኋል? ማህሌት እንግዲህ ግን ስለዚህ ቤት የነገረቻት በጣም ክፉዎች እንደሆኑ በጣም አስመሳዮች እንደሆኑ በጣም አካብዳ ነው አይደለ የነገረቻት። እና እንዲሁም እነሱን መበቀል እንዳለባቸው ነው
በቅንጭላቷ እንግዲህ ሞልታ የላከቻቸው ማለት ነው። እንግዲህ አሁን ይችሊ ደግሞ ልክ ዝግ ስትመጣ በቃ ይሆናል አይደለ በቃ በጣም ደስ የሚሉ እንዲሁም በጣም አሳዛኝ የሆኑ ሰዎች ምናምን የተመለከተችው እና ሰራተኛው ራሱ በጣም የሆነ አላድል ግራኔ የገባት ከተነገራት ተነግሯ ከመጣችው ነገር እና እዚህ ከምታየው ነገር በጣም ግራ የሚያጋባ ነው። እንዲህ መሀሌት ምንድን ነው ያለችኝ? እነኚህ ሰዎች በጣም ክፉይ ናቸው፣ በጣም አስመሳይ ናቸው አይደል እንዲ ያለችኝ። እነኚህ ካሁን ቆይ ወይስ ሌላ ሰው ቢገብቼ ነው እስከ ማለት ድረስ ነው እንግዲህ የደረሰችው። በቃ የሆነ ለሱ የሚያሳዩት ክብር በቃ የሰራተኝነት ክብር በፍጹም እንድታቀውን አላደረጓትም እና በጣም ነው ደስ ብለዋት የተቀበሏት ማለት ነው። እናም እንግዲህ ያው ምሳሌ ራሱ ወደ ክፍሏ ሄዳ ምናምን እያወራቻት ነበረ ማለት ነው። እና ስታወራት እንግዲህ ግን እና ምንም ነገር እንደነገርኩሽ የዚህ ቤት ስትኖሪ ልክ እንደ ሰራተኛ ሳይሆን እንደ ቤተሰብ ነው። ቅድስትዬም እንግዲህ በጣም መልካም ነች እያለችም ስትነግራትም እናትሽ ግን በጣም መልካም ሰው አድርጋ ነው ያሳደገችሽ ስትላትም እናትሽ ስትይ ቅድስትዬ ነው ትላታለች። አዎ እናትሽ አይደለችም እንዴ ትላታለች። አዎ እናቴ ነች፣ በጊዜ ሂደት ታያታለች፣ በጣም መልካም ሰው ነች፣ በጣም ተወጃታለች ትላታለች ማለት ነው። አዎ ታስታውቃለች። ቅድስትዬ እዚህ ባትኖር ኖሮ ብዙ ነገሮች ገጥሜ ነበረ፣ ለምሳሌ ልሞትም እችል ነበረ ትላታለች። ወይ ኧረ በስመ አብ የሰይጣን ጆሮ ይደፈን እያለች ነበረ። እና ቅድስት እንግዲህ ግን ብሩክን ሰራተኛዋን ይዛ ሲመጣ ያው ስለ ቁንጅናዋም እንደተናገረች ያለ ሆኖ ግን ምንድን ነው ያለችው? ብሩክ እንግዲህ ከእንግዲህም በኋላ ያው ቅድስትዬን ጸባይ ማየት ማለት ማወቅ አለብክ ይለዋል ማለት ነው። እና እንደዛ ሲለው እንግዲህ ማለት እንዴ ቅድስትዬ ቅናተኛ ነች እያልክ ነው ምናምን ስትለው ከእንግዲህም በኋላ ወደ ኩሽና መሄድ አይቻልም ይላታል። እንዴ እኔ እስከ ዛሬ ምን ፈልጌ ነው የምሄደው ወደ ኩሽና ሲላት እንግዲህ እንዴ እስከ ዛሬ ማን ፈልገህ ነው የምመጣው? ከእንግዲህም በኋላ ግን ወደ ኩሽና መሄድ አይፈቀድልክም ትለዋለች። እኔስ ምን አልኩኝ? እሱን ነው ያልኩት እያሉ እየተሳሳቁ ነበርና እና ግን ቆንጅዬ ነች ግን ሰራተኛዋ ነው አለች። ከዛ እኔስ ምን አልኩ አለመድብልና እንግዲህ እየተሳሳቁ ነበር እና ደስ የሚሉ ቤተሰብ ናቸው ማለት ነው። እናም እነዛ እንግዲህ ሲሆን በል እንግዲህ ብሩክ ትዳር እንግዲህ እንደዚህ ነው ቻለው እንግዲህ ቻል ለማድረግ ነው እያለም እንግዲህ እንትን ይለዋል። እና ቅድስት እንግዲህ እንዳጋጣሚ ኪችን ነበረች ማለት ነው። እና ያው ብሩክም ይመጣሉ ወደ ኪችን እና ወደ ኪችን መጥቶ እንዴ ወደዚህ እንዳትመጣ ተባልክም እንዴ ትለዋለች። እንዴ ታዲያ ስትናፍቅኝስ ምን ላደርግ ናፈቅሽኝ እያላት ይላታል ማለት ነው። እንዴ አይሆንም እና ታዲያ ብናፍቅስ እዛው መጣል እንደ እያለችው ነበርና እና ማለት ሙሉ ሰው እንድትሆኝ ይፈልጋለሁኝ ይላታል ማለት ነው። እና ከእንግዲህ ነው ዳማ ሙሉ አደረከኝ እኮ ከዚህ በላይ ምናምን የስላት እንግዲህ እንዴ ስለ ቀለበት ነው እንደምታወሪው ስላትማ ከዚህ በላይ ምን አለም አለ? አለሜን ነው እኮ ያሳየኝ ስትለውም አሁን ቶሎ ፈጠን ብለክ ወደ አባቴ ጋር ሽማግሌ እንድትልክ ስትለው እንግዲህ ግን እሱማ የት ይቀራል? ግን ደግሞ ታውቂያለሽ ብሩክ ይሄ ሞገስ አንደኛ ሚዜዬ ነው ሲላትም እንግዲህ ግን አዎ እሱማ ነው ግን እና ይሄንን ነገር አሁን ለአንዴና ለመጨረሻ ጊዜ ይሄንን የጠበቃውን መቃብር የተባለውን ቆፍረን ማየት አለብን ብሏል መድብል። እና ደግሞ እንደምታየው መድብልን ለብቻው መተው አይቻልም፣ እንዴት ብዬ ተዋለሁኝ ይላል። እሷም እንግዲህ ክንሽ እያለኝ ነው። በዚህም እንግዲህ በጣም እየተጨነቀኝ ነው፣ ምክንያቱም የሆነ ነገር ቢገጥማችሁስ ማለት እንዴት ነው የሚሆነው እያለችም እንግዲህ ድጋሚ እያሰበኝ ነው። እንግዲህ መሞከር አይከፋም፣ እነሱን ለብቻቸው ደግሞ እንዴት ብዬ ተዋቸዋለሁኝ እያለ ነው ውዶች። እንግዲህ መቃብሩን ከፍተን እናያለን እያሉ ነው። ያው ለማረጋገጥ እንግዲህ የዝና ሴራ ሊሆን ይችላል፣ ዝናን እንግዲህ በፍጹም ማመን የለብንም እያሉ ነው። እንግዲህ ውዶች ያሳካላቸው ነው የሚባለው። እንግዲህ ቀጣይ ፓርት እስከምንመጣ መልካም ቆይታ። ባይ ባይ።